ከፍ አድርገው አክብረውታል ልጁን። በሊሙዚን ነው የመጣው፣ መርሴዲስ ከፊት እየመራ ታዋቂው ቲክቶከር አዶናይ በእስር ላይ መሆኑን ተከትሎ ብዙዎች የጉዳዩን ሂደት በቅርበት እየተከታተሉ ይገኛሉ። እንደምታውቁት ሆኖም በእስር ቤቱ አካባቢ የተፈጠሩት ሁኔታዎች ውዝግብ አስነስተዋል። አዶናይን ለመጠየቅ በማሰቡ በርካታ ሰዎች የእስር ቤቱን አካባቢ ማጨናነቅ መጀመራቸውን የሚያሳዩ መረጃዎች እየወጡ ነው። ይሁንና ከቤተሰብ አባላትና ከቅርብ ሰዎች በስተቀር እስረኞችን መጠየቅ እንደማይቻል ተገልጿል። ይህ ደንብ ብዙዎች ሳይጠይቁ እንዲመለሱ ምክንያት ሆኗል። ይሄ የእስር ቤቱ ደንብ ነው። አዶናይን ለመጠየቅ ከሞከሩት ሰዎች መካከል አስገራሚ ክስተት ግን ተከስቷል ይላል መረጃው። ወይዘሮ አበባ ወይም የአዶናይ እናት ልጃቸውን ለመጠየቅ ወደ እስር ቤቱ በር ሲደርሱ እኔ የአዶናይ ወንድም ነኝ አስገቡኝ በማለት ከፖሊስ ጋር ግብ የፈጠረ አንድ ወጣት ብቅ ብሏል። ነገር ግን ወይዘሮ አበባ ወዲያውኑ ጣልቃ በመግባት አይ ይሄ ልጅ የአዶናይ ወንድም አይደለም በማለት ራሳቸው እናት ለፖሊስ አሳውቀዋል። በዚህም ምክንያት የማስመሰል ሙከራ ያደረገው ግለሰብ በፖሊስ ወደኋላ እንዲመለስ መደረጉ ብዙዎችን አነጋግሯል። ይህ ክስተት የህግ ሂደቶችን አስፈላጊነትና የቲክቶክ ተጽዕኖን በድጋሚ ያሳያል። የቲክቶኩ ኮከብ ደጋፊዎች የአዶናይን ሁኔታ በአቅራቢያ ሆነው መከታተል ቢፈልጉም የእስር ቤቱ ደንቦችና የቤተሰብ ማንነት ጉዳይ መከበር እንዳለበት አጽንኦት ተሰጥቶበታል። እጅግ አስገራሚ ነው። ያው ብዙ አድናቂዎች እንዳሉት ይታወቃል። አዶናይ ኢትዮጵያ ውስጥ ሰላም ጤና ይስጥልን፣ እንደምናችሁ ደህና ናችሁ ወይ? ቃል ኪዳን ነኝ፣ ሳይካትሪ ፕሮፌሽናል። እንግዲህ ሰሞኑን አንድ ወንድማችን ፎቶ እዚህ ጋር መለጠፍ አልፈልግም ከጎን ግን እንግባባለን ብዬ አስባለሁ፣ ግብረ ሰዶማዊ ነው በሚል እየተነሳ ያለ አንድ ወንድም አለ። ይህንን የግብረ ሰዶማዊነት ወይም ደግሞ ጌይ የመሆንን ነገር ከአእምሮ ህመም ጋር ለማገናኘት ሲሞከር አይቻለሁኝና ትክክል ያልሆነ ነገር ስለሆነ ክሊር አውት ማድረግ ስላለብኝ እንደ አንድ ባለሙያ ለዛ ነው ብቅ ያልኩት ማለት ነው። ሆሞሴክሹዋሊቲ ወይም ተመሳሳይ ጾታ ግንኙነት፣ ግብረ ሰዶማዊነት ከአእምሮ ህመም ጋር በፍጹም የሚገናኝ ነገር አይደለም ማለት ነው። እርግጥ ነው በአንዳንድ ቪዲዮዎቹ ላይ ሲናገር እንደሰማሁት ይሄ ወንድም የባይፖላር ታማሚ እንደሆነ ሲናገር ሰምቻለሁኝ። ባይፖላር ራሱን ችሎ ማኒክ ኤፒሶድ ወይም ማኒክ ፌዝ ላይ ሲኮን ኢምፐልሲቭነስ፣ ሃይፐርሴክሹዋል በጣም ሴክሹዋል ዲዛይራቸው ወይም የሴክስ የማድረግ ፍላጎት ከፍ የማለት ፖርኖግራፊ በጣም የማየት ፍላጎት፣ ከተለያዩ ሰዎች ጋር በአንድ ጊዜ ሴክስ የማድረግ ፍላጎት የመኖር ብቻ ለብዙ በሽታዎች ሁላ የማጋለጥ ማህበራዊም ሆነ የስራ ሁኔታን የማናጋት ነገሮች ሃይፐርሴክሹዋሊቲ ቢሄቪየር ይዞ ይመጣል። ይሄ አንድ ምልክቱ ነው። የፖላር ዲስኦርደር የሙድ ዲስኦርደር ነው። የሆነ ዲፕሬሽን ውስጥ የሚገቡበት ሳምንታት ወራትም ሊሆን ይችላል ይኖራል። አለቅስ ነበር በጣም የሚልበትን የሆነ ቪዲዮ ካያችሁ ምናልባት ትረዱታላችሁ ያንን ስሜት ማለት ነው። በጣም ማልቀስ፣ ተስፋ መቁረጥ፣ ከሰው በታች እንደሆኑ፣ ቀባዶ እንደሆኑ፣ ዓለም ጨለማ እንደሆነ የሚሰማቸው ፌዝ አለ። ከዛ እሱ ፌዝ ደግሞ ያበቃና ማንያ ወይም ደግሞ ማኒክ የምንለው ፌዝ ላይ ሲደረስ ደግሞ እንቅልፍ ማጣት፣ እንቅልፍ መተኛት አለመቻል፣ ቀናትን ያለ እንቅልፍ ማሳለፍ፣ ከሚገባው በላይ የስራ ሰው መሆን፣ ቤቱን ግልብጥ አድርጎ ማጽዳት ሊሆን ይችላል። የተሰጣቸውን ታስክ ከሚገባው በላይ አጠናቀው አከናውነው የመገኘት ነገሮችን ያሳያሉ ማለት ነው። እና እዚህ ውስጥ ማኒያ የሚባለው ፌዝ ውስጥ ሲሆኑ እንግዲህ ሃይፐር ሴክሹዋል ወይም ደግሞ ለሴክሹዋል ግንኙነት የሚኖር ከፍተኛ ፍላጎት ያሳያሉ ማለት ነው። ይሄ ነው እንጂ የሚሆነው ለተመሳሳይ ጾታ ፍላጎት የማሳየት ወይም ደግሞ የመኖር አይነት ምልክቶች ግን እንደ ምልክት ተደርጎ አይወሰዱም። ግን ቀድሞ የነበረ ፍላጎት ቀድሞ ለተመሳሳይ ጾታ የነበረ ፍላጎት ወይም ደግሞ ግብረ ሰዶማዊነት ያለው ሰው ከሆነ ያ ሰው ልክ እዚህ ማንያ የሚባለው ፌዝ ላይ ሲሆን ያንን ስሜቱን ለመግለጽ
ድፍረት ማግኘት ይችላል ማለት ነው። እንግዲህ በቴክስቶች በቮይስ ምናምን እንዳያችሁትና በጣም በሚገርም ሁኔታ እንዴት በዚህ ፍጥነት ቶሎ አውርቶ ቶሎ እንዴት ሄደ የምትሉት ስሜት ይሄ መቅለብለቡ ያልኳችሁ ነገር መቸኮሉ፣ መጣደፉ ቶሎ ያንን ነገር ለማድረግ እንዲፈልግ ያደረገው ማኒክ ፌዝ ላይ የመሆን ሁኔታው ሊሆን ይችላል ብዬ እኔ እንደ ባለሙያ አስባለሁ ማለት ነው። ማንኛውም የአእምሮ ህመም ግብረ ሰዶማዊ ለመሆን ያስገድዳል ወይም ይገፋል ወይም ያደርጋል የሚል ጥናት የለም። ግን ቀድሞ የነበረ ግብረ ሰዶማዊነት ስሜት ወይም መንፈስ ካለ ያ ነገር ምናልባት ድፍረት ሊሰጥ ይችላል እንጂ ራሱን ችሎ የአእምሮ ህመም ግብረ ሰዶማዊ አያደርግም። ምናልባት ግን ግብረ ሰዶማዊ መሆን የአእምሮ ህመምን ሊያስከትል ግን ይችላል። ይችል ለማለት ነው። በያላችሁበት የአእምሮ ጤናችሁን ጠብቁልኝ። ሰላማችሁ ይብዛ። ቻው። እንዴት አመሻችሁ? እንግዲህ ዛሬ የህግ ኢንፎርማቲቭ ኮንቴንት ይዤ አይደለም የመጣሁት። እንግዲህ ከትናንትና ጀምሮ ይመስለኛል በርካታ ሰዎች እግረኛው ሚዲያ እንደዚህ ብለዋል እንደዛ መልስ ስጪ ስትሉኝ ነበረ። ጊዜም አላገኘሁም፣ ብዙም ትኩረት አልሰጠሁትም ነበር። በርካታ ሰው ግን ዛሬም ሲደውልልኝ ስለነበር አሁን ነው ጊዜ አግኝቼ ያየሁትና ከዛ ጋር በተገናኘ አስፈላጊውን ማስጠንቀቂያ ማሳሰቢያ ለዚህ ግለሰብ መስጠት ስላለብኝ እውነታውንም ደግሞ እንደዛ በመባሌ ለተቆረቆራችሁ ወዳጆቼ ማስረዳት ስላለብኝ ነው የመጣሁት። ከዚህ ጋር በተገናኘ እንግዲህ ይሄ ግለሰብ ሰብለ አሰፋ አካውንቴን፣ ዩቲዩብ ፔጄን፣ ቻናሌን አንሰብስክራይብ እንዲደረግ ቀስቅሳለች ብሏል። ይሄ ነገር ውሸት ከእውነት የራቀ ነው። እኔ የሱንም ሆነ የማንንም ሰው ቻናልም ሆነ ፔጅ አንሰብስክራይብ አድርጉ ብዬ አላልኩትም። ይህንን ካልኩት ለህዝቡ ማስረጃ ያውጣ። እኔ ብዬ ከሆነ ይቅርታ ጠይቃለሁ። ከዛ ውጭ ግን ከኔም አልፎ ታላቅ እህቴን እና በሷ ዙሪያ ያሉ ሰዎችን ሁሉ ስም ለማጠልሸት ለማንጓጠጥ እና ክብረ ነክ አካሄድ የሄደበትን አግባብ በዝምታ ላልፎ አልችልም። ስለሆነም የእግረኛው ሚዲያ ባለቤት ይሄንን ቪዲዮ ባየህ በ3 ቀናት ውስጥ የማስተባበያ ቪዲዮ በሚዲያ አዋጁ ቁጥር 1238 ህዝባር 2013 አንቀጽ 50 እና ተከታዩ እንድትሰራ እኔም ሆነ እህቴ በዛ መልኩ የምንገለጽ ባንተ ያ አይነት አገላለጽ የምንንጓጠጥ ባለመሆኑ የፈጸምከውን ክብረ ነክ ነገር የሚያርም ይቅርታ የሚል ቪዲዮ እንድትሰራ አሳስባለሁ። ይህንን የማታደርግ ቢሆን ፈቃድ ለሰጠክ ለኢትዮጵያ ሚዲያ ባለስልጣን ቀጥሎም ላስፈላጊው የወንጀልና የፍትሐ ብሔር ፍትህ አካላት ጉዳዩን በማቅረብ ተጠያቂነት እንዲኖር የጠለሻው ስሜ ትክክለኛነቱ እውነታው እንዲታወቅ የማደርግ መሆኑን አሳስባለሁ። ተቆርቁራችሁ ጉዳዩ ላይ የተለያየ አስተያየት ለሰጣችሁኝ ወዳጆቼ እጅግ በጣም እግዚአብሔር ያክብርልኝ። ይህንን ማሳሰቢያ በጽሁፍ ማስጠንቀቂያ ጠበቆች የሚያደርሱ ይሆናል። በ3 ቀን ውስጥ ይቅርታ ማትል ከሆነ ጉዳዩን ወዳልኳቸው አካላት ወስዳለሁ። አመሰግናለሁ። የእግረኛው ሚዲያን ሾው ከተከታተልኩ ብዙ ጊዜ አላየውም፣ ተቆራርጦ ሲመጣልኝ ነው ማየውና ከተከታተልኩ በኋላ ሁሌ የሚመጣልኝ ጥያቄ ማለት ነው እንግዶቹ ማን እያስገደዳችሁ ነው የምትሄዱት? አይመቸኝም፣ ዛሬ ፕሮግራም አለኝ፣ ይሄን ሰሞን ሚዲያ ላይ መቅረብ አልፈልግም። ሰራዊት ምን ልትሆን ነው የሄድከው? ሰራዊት ሰራዊት ፍቅሬ፣ እኛ በጣም ልጅ እያለን ያለው ሰራዊት እና ስቲል ጃይንት ሰራዊት ከፍ አድርገው አክብረውታል ልጁን። በሊሙዚን ነው የመጣው፣ መርሴዲስ ከፊት እየመራ ምናምን። እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል። ከአርት ጋር ቀረብ ያለው ሰው ማለት ነው ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው። እንደዛ ነው አመጣጡ። እሱ አርቲስት ነው፣ የኪነ ጥበብ ተሰጥኦ ነው። ከአርት ጋር ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለም። ሞቲቬሽናል ነው ምናምን ነው የራሱ መንገድ ነው እሱ። ሎጎ እኮ ሰግጡ ፈምስ ነው። ሰግጥ ፈምስ እኮ ነው። እሱ ይሄ አርት ነው እያልከኝ ከሆነ አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው። እኛ የተጠራለው አፍሮሃብ የሚል ካምፓኒ ነው የጠራው። አፍሮሃብ ከዚህ ልጅ ጋር የአምባሳደርነት ውል እንደተዋዋለ መቼም ሳትሰማ አትቀርም። ስለምትሄድበት ቦታ መቼም መረጃው አይኖርህም። አለኝ ጉዞ ላይ ሊጓዙ ነው። ርዕሱ ይሄ አሁን የምትለው ሰግጥ ጉዞ ነው። ሰግጥ ፈምስ ቱር ነው። አንተ በለው እኔ ያልለው
ምክንያቱም ቃሉ እያልን ብንጠራው ይሻለኛል። ምክንያቱም እኔም ብዙ እንትን ስላልሆንኩ እሱ ላይ እና ሄድን። ልጁ በጣም ፌመስ ነው። 3.5 3.8 አሁን እንደውም 3.9 ሚሊዮን ተከታይ 170 ምናምን ሚሊዮን ላይክ ምናምን ያለው ልጅ ነው። ትልቅ ነው። ይሄ በጣም ትልቅ አቅም ነው። እኛ ጋር መተዋውን ማስታወቂያ እንትን ምናምን የሚያሰሩ ሰዎች እኮ የእኛን የህዝብ ተቀባይነት ምን ያህል ሰው ያቸዋል የሚለውን በማየት ነው የሚመጡት። እና እስቲ ምንድነው አላማው ምንድነው? ሄድን እና ቁጭ አልኩ። ከፊት ከምናምን ነው ምናምን ነገር የለም እዚህ ጋር ነው። እንደውም ኋላ ነው ቁጭ አልኩት። ቁጭ ብለን ስናይ እንደዚህ ነው ቱር ነው ምናምን ዞሊቲ እንግዲህ ርዕሱ ላይ አልተስማማው። ይሄ የእንትኑ ታይትል ቃሉ እያልኩ ነጥራው መልህን ምክንያቱም ፈቃደኛ ስላልሆንኩ ነው እሱን ለማለት እና እሱ ፓርት ደስ አላለኝ። ከዛ ውጪ ጉዞ ይሄዳል ልጆቹ ጋር በየአገሩ በየምናምኑ የሚለው ነገር ብዙም ከባድ አይደለም። አየናይ ጥሩ ነው እንግዲህ ይሄን ቢቀይሩ ጥሩ ነው በራስህ ምክንያቱም እዛ ጋር ያንተ መድረክ ስላልሆነ መናገር አትችልም። ከዛ ፎቶ እንነሳ ተባለ። አዳራሽ ውስጥ ያለ ሰው ሁሉ ፎቶ ሲነሳ ነበር። በአጋጣሚ ስለወጣ ፎቶ ተነሳን and just go ወደ ቤቴ በቃ ይሄው ነው። እንደው ዝም ብለህ ጥቅሉ ነገር ይሄው። አዶናይ የአርት ሰው ነው። ልጁን አክብረውታል። የአርት ሰው ደግሞ ሲከበር ደስ ይላል። ሰራዊት ፍቅሬ ዛሬ እግረኛው ሚዲያ ላይ ቀርቦ የሚከተለውን ብለዋል። ሶሻል ሚዲያው ላይ ሰራዊት ምነካው ላሉኝ ሰዎች መልስ ለመስጠት ያክል እነሱስ ምነካቸው ብዬ ልጀምር። ሰራዊት ለምን ሄደ ብለው ሳይጠይቁ ትልቅ ሰዎች ናቸው። ምን ሆኖ ነው ግን የሆነው ያልሆነው የሚያወሩት? እንዴት አይጠይቁም? ስግጥ ፍምስ የሚለው ቃል መጥራት አልፈልግም፣ ግን ከዛ ጋር እያገናኙ ነበር። በወቅቱ የጠራን አፍሮ ሀብ የተባለ ድርጅት ነው። ዓላማውን በኢስት አፍሪካ የቲክታክ አዋርድን ሊያዘጋጅ ከዛም ቱር ሊያደርግ እንደሆነ ነግረውኝ ጋዜጣዊ መግለጫ ሊሰጥ ነው ተብዬ ነው የተጠራሁት። ዝግጅታቸው ትልቅ ነበር። ልጁ በሊሞዚን ነው የመጣው። በማርኬሪስ ታጅቦ ነበር። የአርት ሰው እንደዚህ ሲከበር ማየት በጣም ደስ ይላል ሲል ሰራዊት ፍቅሬ ተናግረዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ቲናስ ኢትዮጵያን ወክላ በምትወዳደርበት አይኮኒክ አዋርድ ላይ በድምጽ ልታሸንፍ ችላለች። አዋርዱ ላይ በታጨችበት በሁለቱም ዘርፍ በድምጽ ብልጫ ልታሸንፍ ችላለች። ከዚህ በኋላ የሚቀረው የዳኞች ድምጽ ነው ማለት ነው። እንኳን ደስ አለሽ ዩቲናስ። እሺ እንዴት ናችሁ? በመጀመሪያ ለተኛ ሽት እየለባበስኩ ነው ወሬውን የሰማሁት እና እንደነገርኳችሁ ነው። ሁሌ እቸኩላለሁ እንጂ አላህ ይቀርቶብኝ አያውቅም፣ አሳፍሮኝ አያውቅም። እና እኔ ከትንሿ ከውቢቷ ሀገር ከወሊሶ ወጥቼ ኢትዮጵያን የምታክል በጣም ትልቅ ሀገር ወክዬ በአፍሪካ እየተወዳደርኩ እንደነበረ ታውቃላችሁ። እና እዛ ላይ በሁለቱም ዘርፍ በሰው የድምፅ ብልጫ አሸንፈናል። እንኳን ደስ ያላችሁ፣ እንኳን ደስ ያለ ለማለት ነው። የዳኛ የሚቀር ይመስለኛል፣ አላወኩም እስካሁን ድረስ እና የዳኛ የሚቀር ይመስለኛል፣ አላውቅም። ግን የድምፅ ብልጫውን እኛ አሸንፈናል። እኛ አሸንፈናል። ኡጋንዳዊቷን ቮት ያደረጋችኋት በጣም ከልቤ ነው ማለት ነው። ወይም ሜቢ ቀጣይ ዓመት እንሞክር ተዘጋጁበትም። በቃ ይሄ ደስ ብቻ ስላለኝ ለእናንተ ለመንገር ብቻ ነው። እጅግ በጣም ነው ማመሰግናችሁ። አላህ ያክብርልኝ። በጣም ነው የምወዳችሁ። እጅግ አድርጌ ነው በጣም ነው ማከብራችሁ። እንዳከበራችሁ እንደሰጣችሁኝ ፍቅር አላህ ለእናንተ ይድረስላችሁ።